ሞገስና ሉላ በጣም ደስ ብሏቸዋል። በጣም የሚመኙትና አንድ ቀን ይሳካልናል፣ አንድ ቀን እንደሰታለን ብለው በብዙ ችግር አልፈዋል። ዛሬ ግን ያንን ደስታ እየተጎናጸፉ ይገኛሉ። እንዲሁም ደግሞ ማህሌት እንግዲህ የጊዜያዊ ሀብታም ሆናለች። እንዲሁም ሩታን አግኝታት እኔ ብር ስጥሽ ሀብታም ሆኛለሁ እያለች ሩታ ጀግናዋ ደግሞ የአንቺ ብር የነገ ለቅሶ ነው አልቀነም እያለች ትሄዳለች። እንዲሁም መድብል ደግሞ የቤት ሰራተኛዋን ወይም ደግሞ የማህሌትን ሰራተኛ ነበረች ወደ ቤት መልሷታል። ብሩክና ቅድስትም እንግዲህ ሚዜ እየመረጡ ነው። ሰርጋቸው ጉድ ጉድ እያሉ ነው። በጣም ደስ ይላል። መድብል ጀግና አሁንም እንደቀጠለ ነው። ዝናስ ምንድን ሆነ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ በሰላማችሁ በዝት ይበልኝ። ሰብስክራይብ ላይክ እያደረጋችሁ አበረታቱ። የሚከፈልበትም ውድ ቤተሰቦቼ እንግዲህ በጣም ደስ የሚል ዜና መጥቷል። ምሳሌ ድራማ እንግዲህ እኛ ያልቃል እያልን ነበር፣ ግን እሱ ግን እየተንዛዛ አዲስ ነገር እየተፈጠረ ነው። በአዲስ አፈጣጠሩ ደግሞ አንድ ጀግና እንግዲህ መድብል እንደቀጠለ ነው ማለት ነው። ድልን እያቀና እየሄደ ነው። ባለፈው እንግዲህ ማህሌትንም እንደዛ አድርጓት ነበር። ሴራዋ ከሽፎባት ነበር ማለት ነው። የእሱ ሴራ ተመክሸፉ እንግዲህ የያዘቻት ሰራተኛ እንዲሁም በስራ ሁኔታ እንደገና ስራ ላሰራሽ ብላ ማህሌት ክትራት በመጣይበት ሰዓት እንግዲህ ያልሆነ ቅጂ መረጃ ስለያዘችባት መጀመሪያ ብር ክፈኝ ብላ እንግዲህ ሰራተኛይቱ ማህሌትን ብር አስልካን ነበር። ታስላከች በኋላ ግን እኔ ስራውን ማልሰራ ብላ ብሯን ወስዳባት እንግዲህ ማህሌት ጎዳና ወጥታ ነበር ማለት ነው። ብር የለኝም ምንም እያለች ከዚያ በኋላ እንግዲህ በዛ ትንሲት እንግዲህ ሞገስም እንግዲህ ከጠበቃው ጋር ያለውን ነገር እየተነጋገረ ነበር። እሱም ደግሞ ንብረቱን እንደሚያስመልስላት ቃል ገብቶልን ነበር ጠበቃው ማለት ነው። ጠበቃውም እንግዲህ ተጸጽቶ ከነዝና ጋር ከተለየ በኋላ ከነ መድብል ጋርና ከሞገስ ጋር ሆኖ ስራው እንዲቀጥልና ደህንነቱ እንዲጠበቅ ተጸጽቶ በሰራው ስራ ከነ ሞገስ ጋር ሆኖ ንብረታቸውን እንደሚያስመልስላቸው ለሉላና ለሞገስ ቃል ገብቶላቸው ነበር ማለት ነው። በቃሉ መሰረትስ ምን መሰረተ? ምን አደረገ? በጣም ደስ ይላል። እንዲሁም መድብል ደግሞ ዝናንም አሳስሮት ነበር እንደዛ አሰቃይቶ ማለት ነው። እንግዲህ አሁን ላይ የብሩክና ቅድስት ሰርግም ሚዜ እየመረጡና ወደ ትዳሩ እየገፉ እየሄዱ ነው። በጣም ደስ በሚል ሁኔታ ቅድስትም ደስ ብሏታል። ሚዜዎችን እየመረጠች እና ቬሎዋን እያስመረጠች ትገኛለች ማለት ነው። ከብዙ መከራ እንግዲህ ሁሉ አልፎ ያን ሁሉ መከራ አልፎ እንግዲህ የተመኘችው ምሳሌም የተመኘቻት ያቺ ቅድስት እናቴ ትሆናለች ብላ በብዙ መከራ ያለፈችው እና ለቅድስት እንግዲህ ያላትን ፍቅርና ጉጉት እናውቃለን። አሁንም ምሳሌ እንግዲህ እናቷ ልትሆን የተዘጋጀችላት ነው ማለት ነው። የብሩክ ሚስት ልትሆን ነው ቅድስት ማለት ነው። እንዲሁም ደግሞ ሉላዬ እንግዲህ ከሞገስ ጋር ባለው ነገር ተስፋ እየሰጠችው የቀን ስራ እስከ መስራት እየደረሰ በብዙ በረሃብም በብዙ ብር እያጡ ራሱ ጓደኞቻችን እያስቸገሩ እነ ሞገስና ማን ነው መድብልና እንግዲህ ብሩኬ አብሽር ከኛ ትበላለህ ትጠጣለህ፣ ይህን ችግር ታልፈዋለህ፣ መልካም ጓደኛ ለችግር ጊዜ ነው እያሉ ቤትም እንግዲህ የቀያየሩ ብዙ ነገር ችግር አሳልፈዋል ማለት ነው። ያን ሁሉ እንግዲህ ስታሳልፉ ሉላዬ አንድ ቀን ገንዘባችን ይመለሳል ተስፋ አደርጋለሁ እያለች እያበረታታችሁ ነበር። ጠበቃውም እንግዲህ የሰራውን ስራ ከዝና ከሆኑ ጸጽቶት ተመልሶ ከነ ሞገስ ከሆኑ ውጤቱን ማነው ቤቱንና ንብረቱን እንደሚያስመልስለት ቃል ገብቶ ነበር። በዚያ መሰረት እንግዲህ ዛሬ ጠበቃው ለሞገስ ሰፕራይዝ አድርጎታል ማለት ነው። እሱም ደግሞ ሰፕራይዝ ያደረገው መጥፎም ነገር አለ፣ መልካም ነገር አለ፣ ሰፕራይዝም አለክ እንግዲህ መጥፎም ነገር ደግሞ አለክ፣ ሁለቱም አለክ እያለው ነበር። እሱም እንግዲህ ሞገስ መጥፎ ነገር በጣም ሰልችቶኛል። ምንድነው መጥፎ ነገር? መቼም ያልከውን ቃል እንደምትገባልኝ ማን እንደምትፈጽምልኝ አምናለሁኝ፣ ግን መጥፎ ነገር በጣም ሰልችቶኛል እያለ ከዚያም በኋላ እንግዲህ ጠበቃው ቤትና ንብረት ተመልሷል ነበር ያለው፣ እንደ ቀልድ ዝም ብሎ ማለት ነው።
እሱ ግን አላመነም ነበር ሞገስ ማለት ነው። ከዚያም በኋላ ፈርም ወረቀቱ ላይ እንግዲህ በቃሌ መሰረት አሳክቸዋለሁ ብሎ ወረቀትና እስክሪብቶ ሲሰጠው በጣም ነበር ማመን ያቃተው ሞገስ ማለት ነው። በጣም ምክንያቱም ያሳለፈውን ላይፍ እሱና ሉላ ስለሆነ የሚያውቀው ሉላንም ንገራትና ደስታችሁ ለሁለታችሁም ነው። ሁለታችሁ እናንተ ጀግኖች ናችሁ። በጣም ብዙ መከራ ውጣ ወረድን ያሳልፋችኋል። እሷንም ንገራት እያለው ነበርና ሞገስም እንግዲህ በደስታ ወደ ሉላ እየመጡ ቤት ነገራት ማለት ነው። እንዲሁም ለነ ብሩክና ለነ መድብል እነ ቅድስት መናገር አለብን ሰፕራይዝ አድርገን በጣም እነሱስ ለእኛ ብዙ ነገር አድርገዋል፣ ስንጨነቅ ተጎናችን ነበሩ ብሎ ሰፕራይዝ ያደረጓቸው እነሱም ወደ ቤታቸው ሄዱ ማለት ነው። እንግዲህ ጠበቃው ደግሞ የፈለግከውን ነገር አደርግልሃለሁኝ ብር የፈለግከውን ልክፈልህ እያለ ከዚሁ ላይ ነገር እያለው ነበር። አይ ችግር የለውም ለእኔ እናንተ መጀመሪያ የኔን ህይወት አስተካክላችሁ ወደ ስራዬ ጨምራችሁልኛል፣ ይሄ በቂ ነው፣ ችግር የለውም። እስኪ እንግዲህ ሰርጉን ጉድ ጉድ እንበል እንጂ እያለው ነበር። የሚዜ ወጪውን እኔ እችላለሁ ምንም ነገር እንዳታስብ እያለው ነበር። እኔ ከስራዬ ውጭ ምንም ነገር ከጉልበቴ ውጭ ሌላ ምንም አልፈልግም እያለው ነበርና የሚፈልገውን ነገር እንደሚያደርግለት በጣም ደስ ብሎታል ሞገስ ማን ነው። ዛሬ ሞገስና እንግዲህ ሉላ ንብረታቸው ተመልሶ ከዛ ሁሉ ስቃይ መጨረሻ ላይ ሀብታም ሆነዋል ማለት ነው። እንግዲህ ደግሞ ካሊብ የሚባለው ሰውዬ ከማህሌት ጋር ተገናኝቷል ማለት ነው። የካሊብ እንግዲህ ሁለተኛው ሰራተኛ እንዲሁም ደግሞ የዝና ተቀጣሪ ከመድብል ጋር እንግዲህ አልስማማ ብሎ መድብልን እየተከታተሉ ነበር። ነገር ግን ጀግናው መድብል ደግሞ በሴራ አጥንሶበት አግኝቶት እንግዲህ ሊያሳምነው አድርጎታል ማለት ነው። እንዲሁም ደግሞ የማህሌት ሰራተኛ ወይም ደግሞ መድብልን ለዝና መድብልን በቀደም እንደምትወደው ለማህሌት እየተከራከረች ነበር። አሁን ግን እሷም ደግሞ ስራዋን ማህሌትን እንድትዘርጋ ሀብቷን ብሯን ያላትን እንግዲህ ዘርፋት ሸሽታታለች ማለት ነው። ማህሌት ደግሞ እንግዲህ ካሁን ወደ ገብታለች ደግሞ ያው እሷ እንግዲህ ገንዘብ ታየች ህይወቷን ትሰጣለች ለገንዘብ ከካሌብ ጋር ተገናኝታ ስራው ቀላል እንዳልሆነና እዚህ ቀልድ እንደማላቅ ጥንቃቄ አድርገሽ እንደምትሰሪ እያለ እያስፈራራት ነበር። እሷም ደግሞ እሺ ብላ ተስማምታ እንግዲህ መኪናና ቁልፍ ለጊዜው ተሰጥቷታል ማለት ነው። እንግዲህ ገና ሳትነደው መኪናና ቁልፍ ስለተሰጣት ብቻ እንግዲህ በጣም ሀብታም የዘላለም ሀብታም ሆናለች ማለት ነው። ትናንትና ወድቄ አልቀረሁም ዛሬ ሀብታም ሆኛለሁ እያለች ስሏታል። አጋጣሚ ከመኪናዋ ጎን መኪናዋ አጠገብ ቆም ብላ ቁልፏን እንግዲህ እየወነወነቻት ማለት ነው። ብርቅ ሆኖባታል። እዛ መሀል እንግዲህ ሩታ አጠገቧ ስታልፍ እንዳላየች አልፋ ነበር። ነገር ግን አላየሁሽም ለማለት ነው እንዴ ብላ ማህሌት እንግዲህ የግድ አናገረቻት ማለት ነው። እንዴ ማህሌት ነሽ እንዴ ያለቻት። አዎ ማህሌት ነኝ፣ ወርቃ ትቀራለች ብለሽ ነበር ትናንትና፣ ዛሬ ግን እንደዛ ሀብታም ሆኛለሁ አለቻት። የአንቺ ሀብታምነት ገለቅሶ ነው፣ ችግር የለውም። አሁን ደግሞ አንድ ወጥመድ ውስጥ ገብተሽ ነው እያለች ማህሌት እንግዲህ በሩታ ላይ እየፎከረችባት ተመኪናዋ ቁልፍ ተጠብቂኝ መብራት ተመኪናዋ ብር አውጥታ አንቺ አንዳንድ ነገር ይሆንሻል ብላ ስትላት ኧረ እኔ አልፈልግም ያንቺን እንዲያ የመጣ ብር ደግሞ እንደዚህ ያለ ብር ብላ ታት ሄደች ማለት ነው። እንግዲህ ማለት ለትንሹ እንግዲህ እየተዝናናች ነው። ነገ ደግሞ አንድ ወጥመድ ውስጥ ገብታ ትደፋለች ማለት ነው። ይሄ ለጥሩ ነገር መስሏት አለ። እንግዲህ ሰዎች አንዳንድ ጊዜ ሁልጊዜ መጥፎ ስራ እየሰሩ ከብሩ ይለወጡ ይመስላችኋል። ከብዙ ነገር ግን መጥፎ ትንሿ ጥሩ ነገር ትበልጣለች ማለት ነው።